አከብራለሁ ወዳለሁ ጌታ ኢየሱስ ክብር ለኢየሱስ ይሁን እግዚአብሔር የተመሰገነ ይሁን ሃሌሉያ እስክንጸልያለን ክብር ለጌታ ይሁን በጣም ሃሌሉያ እስከባርኩት ይሄ ጌታ ሰክላባዲያ ራባዶ ለባጎስ ከደበገለዲ ለባጋዝ ሻዶላ ባሃዳ ለባጎስ ከረበገዲ ለባጋዝ ራቲላ ባሃዳ ለባጋዲ ለባጋዝ ሰክራባጋዶ ለባጎስ ካ ሻላባጋዶ ለባጎስ ከደበገለዲ ለባጋዝ ራዱና ማሃዲያ እስከባርኩት ይሄ ጌታ ባርኩት እግዚአብሔር በቃ መስገኑት እስከ እግዚአብሔር የተመሰገነ ይሁን ምስጋናን የሚሰዋ ያከብረኛል የማዳን መንገድ በዚህ ያለና ይላል ክብር ለጌታ ይሁን የሚያመሰግነው ህዝብ እግዚአብሔር ይወዳል ሃሌሉያ ኢየሱስ ክርስቶስ ጌታ ነው ሃሌሉያ ማጃካ ትሮዶሎ በጎሳና ማግላዲ ባርኩት እግዚአብሔር የተመሰገነ ይሁን ዘከትሪኒ ላባጋዶ ለበጎሰነ መግለዲ ላባጋሳና ማጋዲያ ሃሌሉያ ጂላላላላላላ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ 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 መንፈስ ቅዱስ እንጋብዝሃለን መንፈስ ቅዱስ እንጋብዝሃለን የእግዚአብሔር መንፈስ እንጋብዝሃለን በዝግባለን ክብር ይገባሃል አምልኮ ይገባሃል ሃሌሉያ እስኪ ተነስተን እንባርከዋለን ራኮዳ ላባጋዲ ላባጋ ሰደበግለዲ ላባጋ ሳክሬዲ ላባጋዶ ለበጎ ሃሌሉያ ሃሌሉያ እስከባርኩት ጌታ ይሄ ጌታን አመስግኑት አመስግኑት ጎይታዚ ክብር ዝግባ አምላክ ሃሌሉያ አምልኮ ዝግባ አምላክ ስግደት ዝግባ አምላክ ክብርለህ ዘለው አምላክ ክብርና አምላክ ይሁን ሃሌሉያ ክብር ይገባሃል ወለት ክብር ለጌታ ይሁን ይገባል እሱ ሃሌሉያ አዳኝ ነው ታድጎሻል ታድጎሃል አስመልጦሻል አስመልጦኛል ሃሌሉያ እትዘምለጠና እትዝረደና እግዚአብሔር ሃሌሉያ ስሙ ለዘላለም የተባረከ ይሁን ሃሌሉያ ባረኮ ክብርና አምላክ አይገባኝ አንተ ያለ ጎኔ ሁሌ ደስ ይለኛል ግራ አይገባኝ አንተ ያለ ጎኔ ሁሌ ደስ ይለኛል መድኔ ለኔ ራዲያ ላባጋዲ ላባጋሽ ሳክራባጋዲ ሳክራዲ ላባጋሽ ኢየሱስ ማዲያ ላባጋዶ ለበጎስ አቦ ነመስግነካ እናመሰግንሃለን ጌታ ሆይ ስምህ የተባረከ ይሁን አቤቱ እግዚአብሔር አምላክ ሆይ ዛሬ አንድ ጸሎት ጸልያለን ጌታ እግዚአብሔር ሆይ መገኘት ይናፈቀናል ያንተ መገኘት ይናፈቀናል ህልውና ይናፈቀናል ጌታ እግዚአብሔር ሆይ መገኘት በመካከላችን ይሁን መንፈስ ቅዱስ ክብር ለአንተ ይሁን ደጆች ይከፈቱ የክብር ንጉስ ይግባ የክብር ንጉስ ማን ነው እሱ እግዚአብሔር ነው ተብሎ ተጻፈ ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ የልባችን ደጆችን ከፍተልሃለን የልባችን ደጆችን ከፍተልሃለን ወደ ውስጣችን ግባ በኢየሱስ አንተ እለፍ እግዚአብሔር አምላክ ሆይ ተናገረን አስተምረን እግዚአብሔር አምላክ ሆይ በመንፈስ አውጣን እግዚአብሔር ዘላለም አባት በመንፈስ አንሳን እግዚአብሔር ዘላለም አባት ሆይ ክብር እንድትገልጥልን እንጸልያለን ሃሌሉያ ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው እስኪ እጆቻችሁ አንሱ ራዲያ እስኪ ሃሌሉያ በሉ ሃሌሉያ ኢየሱስ እስከ በሉ ኢየሱስ በሉ ደግማችሁ ጾና ኢየሱስ በሉ ያድናል በሉ ዛሬ መውጣበት ቀን ነው በሉ አውጁ ዛሬ መፈታበት ቀን ነው በሉ አውጁ ዛሬ ነፃ መውጣበት ቀን ነው በሉ አውጁ በረከቴን መቀበልበት ቀን ነው በሉ አውጁ ኢየሱስ ክርስቶስ ጌታ ነው ጌታ እግዚአብሔር ሆይ ሰማያት በኃይል ይከፈቱ ያንተ ክብር በዚህ ጉባኤ ይለፍ በኢየሱስም በመጎብኘት ጎብኘን እግዚአብሔር በወደድከው መንገድ ተገለጠ
መንፈስ በክብርና በኃይል ይመላለስ። መልካምነት የማይወድ ክፉ ሁሉ የተወጋ ይሆን። የጨለማ ኃይል የወደቀ ይሆን በኢየሱስም የተወጋ ይሆን። በከተማይቱ የሚሰራ አመፀኛ መንፈስ ይወጋ። የኤልዛቤል መንፈስ ይወጋ። የጭንገፋ መንፈስ ይወጋ። የዲፕሬሽን የእብደት መናፍስቶች ይወጉ። ከከተማው ላይ የወደቁ የሆነው በየመንገዱ የወደቁ የሆነው ከዚያ አካባቢ የወደቁ የሆነው በናዝሬቱ በኢየሱስም የተጠረጉ የሆነው ለኬትሬዲያኮ ቫዲያካስ እግዚአብሔር ሆይ ቅዱሳንን አብያተ ክርስቲያንን ያስጨነቀ የጨለማ ጉልበት መልኩን እየቀየረ የሚዋጋ የመናፍስት ኃይል የጨለማ ጉልበት ዛሬ በኢየሱስም የወደቀ ይሁን። ከስተኮለም ከተማ የወደቀ ይሁን። ከአብያተ ክርስቲያን የወደቀ ይሁን። በናዝሬቱ በኢየሱስም የተገለበጠ ይሁን። ይገልበጡ። እግዚአብሔር ሆይ ዛሬ ጸልያለሁ በጌታ በኢየሱስ ስም ሰማያትን ለመዝጋት ከዚህ ወደዚያ የሚሯሯጥ የጨለማ ጉልበት የመናፍስት ኃይላት በአየር ላይ የሚያንጃብቡ በምድር ላይ የሚርመሰመሱ እጁን በራሪቱን ወጋች ተብሎ እንደጻፈ ዛሬ እንወገዋለን። የበሽታ ኃይል የተወጋ ይሆን። በአየር ላይ የሚበር በራሪ ባወጋ ነው በኢየሱስም የወደቀ ይሆን። በምድር ላይ የሚርመሰመስ አጣበቅ ነው በሚነሳበት ወገቡ ላይ ውጋው ተብሎ እንደጻፈ ዛሬ የተወጉ ይሁኑ። በኢየሱስም ይወጉ። በረከቶቻችሁ የያዘው ይወጋ። በናዝሬቱ በኢየሱስም ይወጋ። ጤንነቶቻችሁ የያዙ ይወጉ። እግዚአብሔር ሆይ አንተ ድንቅ አምላክ ነህ። ስምህ ይባረክ። በመካከላችን በክብር እለፍ። በናዝሬቱ በጌታ በኢየሱስም ዕውቅና ለአንተ እንሰጥሃለን። መንፈስ ቅዱስ አንተ ብቻ ግዛ። አንተ ክብር ጌታ ሆይ ልጅህ ኢየሱስ ክርስቶስ ከፍ አድርገው። በሕይወታችን በጉባኤያችን በሁሉ ነገሮቻችን ስደምቆ ይገለጥ። በነገር ሁሉ ከፍ እናደርግሃለን። አንተ ልትልቅ እኛ ዝቅ ልንል ይገባል። ጌታ ሆይ ከፍ እናደርግሃለን። ክብር ሁሉ ለአንተ ይሁን። የከበረ ምስጋናና እልልታ ለታረደው ኢየሱስ ይሁንለት፣ ይሁንለት፣ ይሁንለት። ስጡት። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንቀመጣለን። ክብር ለጌታ ይሁን። እግዚአብሔር ትልቅ ነው። ክብር ለጌታ ይሁን። ትንሽ ነገር ባይዛ አድርጌ የሚቀጥለው ጊዜ እንቀጥላለን፣ እንጸልያለን። ክብር ለጌታ ይሁን። ትምህርትና ጸሎት ትንሽ ብዙ አይሄዱ። ክብር ለጌታ ይሁን። ሃሌሉያ። ስለዚህ እግዚአብሔር የተመሰገነ ይሁን። ጌታ መልካም ነው። አሜን። እግዚአብሔር ትልቅ ነው። ባለፈው ያየናቸው ነጥቦችን ነበሩ። የእግዚአብሔር የህልውና በሚለው እግዚአብሔር በዚህ ዓመት አንድ መልእክት ማለት የተናገረን ዓመቱ ስንሻገር ወደ ህልውናው በምትገቡበት ዓመት ነው የሚል ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። በጣም ወዳችሁ የከበራችሁ እግዚአብሔር ሰዎች አላችሁ። ከነባባሳ ልጅ ጀምራችሁ ክብር ለጌታ ይሁን። ያው ሰላም ብያለሁ፣ በውስጤ ሰላም ብያለሁ። ክብር ለጌታ ይሁን። ከሁኔታ አንፃር ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ ህልውናው የምንገባበት ዓመት እንደሆነ እግዚአብሔር ይሄ መሪ ጥቅስ ሰጥቶናል። ክብር ለጌታ ይሁን። ወደ እግዚአብሔር ህልውና የምንገባበት ዘመን ነው። ወደ እግዚአብሔር ህልውና ልንገባ እንዴት ነው የምንገባ ብለን ያየን ብዙ ምዕራፎች ተከታታዮችን መተናል። በእስራኤል ሙሴ የተናገረውን ሐሳብ አንስተን ነው። ክብርህን ሳታሳየኝ በቃ አሳየኝ፣ አንተ ከኛ ጋር ሳትወጣ እኛም ደግሞ አንወጣም፣ አታውጣን ብሎ እምቢ አለ። ክብር ለጌታ ይሁን። ለምንድን ነው? የእግዚአብሔር ህልውና በጣም ወሳኝ ነው። ተአምራትን ያየ ሰው ነው። በቃ ላልነበራችሁ ተአምራትን ያየ ሰው ነው። ተአምራት የጠገበ ነው ሙሴ። ግን አሁን የናፈቀው ነገር ተአምራት ሳይሆን ህልውናው ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ተአምራት ሌላ ጉዳይ ነው፣ ህልውና ሌላ ጉዳይ ነው። ተአምራት ለአንድ ፐርፐዝ ነው የሚመጣ። ህልውናው ግን
በቃ የምንተዳደርበት ላይፍ ስታይላችን ነው ብለናል። ክብር ለጌታ ይሁን። እግዚአብሔር በመካከላችን በህልውናው ሲኖር የሚያስፈልገን ነገር ፓኬጅ ማለት ነው። ሁሉ ነገር በህልውና ውስጥ አለ። ተአምራት ግን ስፔሲፊክ የሆነ ለአንድ ጉዳይ ነው የሚመጣ። የሚፈታ ነገር ካለ ነፃ የሚወጣ ካለ ለዛ ነገር ነው። ስለዚህ እግዚአብሔር ምን አለው ለሙሴ በምዕራፍ 3 ላይ ዘጸአት ሲናገር ህዝቤን በዚህ በኃይለኛ ክንዴ ምን አድርገዋለሁ አለ አወጣዋለሁ። በተአምር ነው ያወጣው። ክብር ለጌታ ይሁን። ያሻገራቸው ግን ታቦቱን ሰጥተው ህልውናው ሰጥተው በመካከላቸው ሆኖ ነው ያሻገራቸው ዮርዳኖስ። ክብር ለጌታ ይሁን። ስለዚህ አንተ ሳትወጣ አንወጣም ብሎ አሁን ሙሴ በቃ አገልግሎቱ ከተአምራት ወደ ህልውና ሆነዋል። ክብር ለጌታ ይሁን። ተአምራት በእግዚአብሔር ቤት ያስፈልጋል። ሚራክሎች ያስፈልጋሉ። የተለያዩ የእግዚአብሔር ስጦታዎችን ያስፈልጋሉ፣ ሊገለጡ ይገባል። ክብር ለጌታ ይሁን። ነገር ግን ወገኖቼ እነዚህ የምንጠቀምባቸው የኃይል አገልግሎቶች ናቸው እንጂ ህይወታችን የሚሰራው እንደ እግዚአብሔር ሐሳብ እንድንሆን ወይም እግዚአብሔር እንድንመስል የሚያደርገን የእግዚአብሔር ባህሪ እንድንለብስ ካራክተራችን የሚቀይረው ግን የእግዚአብሔር ህልውና ነው። ክብር ለጌታ ይሁን። ያ ጸጋ ስጦታዎችን ወይም ደግሞ ያ ዴሊቨራንስ ማድረጉ ፓወሩ ለስራ ነው የሚመጣ ብለናል። ክብር ለጌታ ይሁን። ህልውናው ግን እኛን ነው የሚቀርጸን። ክብር ለጌታ ይሁን። ስለዚህ ከኛ ይልቅ ተአምራቱ ለማን ለዓለማውያን በጣም ጌታን ለማያውቁ ይበልጣል። ክብር ለጌታ ይሁን። በመካከላችሁ እግዚአብሔር እንዳለ እንዲያውቁ ነቢይ ቢኖር ይላል ሃሌሉያ፣ ትንቢት ቢናገር ክብር ለጌታ እግዚአብሔር በመካከላችሁ እንዳለ ያውቃሉ ይላል። ክብር ለጌታ ይሁን። ስለዚህ እግዚአብሔር ሚራክል ሲሆን እግዚአብሔር እጅ ሲገለጥ እግዚአብሔር እየሰራ እንደሆነ ያያሉ። ክብር ለጌታ ይሁን። እኛ ህልውናው ግን በዚህ ከመጣን በእግዚአብሔር ቤት ከተተከልን በኋላ ግን የምናድገው ህይወታችን የሚለወጠው በእግዚአብሔር ህልውና ነው። ክብር ለጌታ ይሁን። የእግዚአብሔር ህልውና እሱ እንድንመስል ያደርገናል፣ ያሳድገናል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ ተአምራት ህልውናው እንጂ ተአምራት ባህሪን አይቀይርም ብለን በዛ ውስጥ የሆነ አንድ ምዕራፍ አይተናል። ክብር ለጌታ ላለፉ ስለዚህ ተአምራት አይተናል። ህልውናው እንዴት ባህሪያችን እንደሚቀይርም አይተናል። ክብር ለጌታ ይሁን። እነ ነብዩ ኢሳይያስ ራሱ በጣም ትልቅ ነብይ ነው፣ ግን ምዕራፍ እስከ ምዕራፍ 5 ሲነበብ ትንቢት ሲናገር ነበረ። ከዛ በኋላም ደግሞ ምን አደረገ? ልክ ኢየሱስ እግዚአብሔር በቃ ኦዚያን በሞተበት ዓመት ከፍ ባለ ዙፋኑ ተቀምጦ አየሁት አለና ከዛ በኋላ ወዮ እኔ ከንፈሮቼ የረከሰብኝ ሰው ነኝ አለ። ነበረው የእግዚአብሔር ነገር ነበረው። የእግዚአብሔር ጸጋ አገልግሎ ነብይ ነው፣ ያገለግላል። በብርቱም ያገለግል የእግዚአብሔር ነብይ ነው። ግን ምዕራፍ 6 ላይ ሲደርስ ግን አንድ ነገር ትራፊክ በቃ አጋጠመው፣ የሚያቆመው ነገር። ክብር ለጌታ። እግዚአብሔር ተገለጠና እግዚአብሔር ሲገለጥ የእግዚአብሔር ብርሃን ሲገለጥ ምን ሆነ መሰላችሁ? ራሱን ማየት ጀመረ። ክብር ለጌታ። ህልውና ራሶቻችን እንድንመለከት ያደርገናል። ሃሌሉያ! ኢየሱስ ክርስቶስ ጌታ። ሰው ራሱን ማየት ሲጀምር ሀምብል መሆን ይጀምራል። ክብር ለጌታ። ቅን መሆን ይጀምራል። እንደ እግዚአብሔር ልብ ነው መሆን የሚጀምረው። ክብር ለኢየሱስ። ስለዚህ ነው የክርስቶስ ልብ አለን የሚለው። ክብር ለጌታ ነው። ስለዚህ ኢሳይያስ ራሱን ማየት ጀመረ። እኔ ኃጢአተኛ ከንፈሮቼ የረከሰብኝ ሰው ነኝ ብሎ ምን ሲያደርግ ሲጮህ ያለን መልአኩ ከቁጦቹ እሳት አምጥቶ ፍም አምጥቶ ዳሰሰውና አነጻው። ጆሮውን ተከፈተ በይበልጥ። ሃሌሉያ! ድምፅ ሰማሁ፣ ማን ይሄድልናል አለ። ከዛ በኋላ ሲላክ እናየዋለን። ክብር ለጌታ። የምናመልከው አምላክ በጣም ግሩምና ድንቅ የሆነ አምላክ ነው። ታላቅ አምላክ ነው ወገኖቼ። እዛ ምዕራፍ 6 ሄዳችሁ ስታዩት እኮ መላእክቶቹ ኩሩቤሎቹ ምንድናቸው? ክንፋቸው በሁለት ክንፋቸው ራሶቻቸው ፊታቸው ይሸፍናሉ። በቃ እንደዚህ ያመልካሉ። ለምን? እግዚአብሔርን ማየት አይችሉም። ክብር ለጌታ። ፊቶቻቸው በሁለት ክንፎቻቸው ምን ያደርጋሉ? ይሸፍናሉ ይላል። ክብር ለጌታ። እግዚአብሔር ማንም ሊቀርበውና ሊያየው በማይችል ብርሃን ውስጥ ይኖራል። አንደኛ ጢሞቴዎስ ምዕራፍ 6:16 ክብር ለጌታ ይሁን። ስለዚህ እግዚአብሔር ማንም ሊቀርበው በማይችል ብርሃን የሚኖር አምላክ ነው። ክብር ለጌታ ይሁን። ስለዚህ ይሄ ብርሃን ወደኛ ሲመጣ፣ ይሄ ክብር ወደኛ ሲመጣ ክብር ለጌታ ይሁን ምን ያለ ካለንበት ነገር ያወጣናል። ክብር ለጌታ ይሁን። በተለይ ዮሐንስን አይተነዋል። ስለ ዮሐንስም አይተነዋል። እንደሞተ ሰውኛውን ወደቁ ይላል። ክብር ለጌታ። እነ ሕዝቅኤል ወደቁ። ክብር ለጌታ። ክብሩን ያዩ ሁሉ ወደቁ። ዛሬ ይሄ ክብር ስናይ ሲያዩ ሲወድቁ ግን እንደወደቁበት አይደለም። አካሄዳቸው ይቀየራል፣ ህይወታቸው ይቀየራል፣ አገልግሎታቸው ይቀየራል። እነ ኢሳይያስ ከዛ በኋላ ትንቢታቸው ተቀየረ፣ ንግግራቸው ተቀየረ። ኢየሱስ ስለሚመጣ ስለ 900 ዓመት በላይ ትንቢትን ማየት ራእይን ማየት ጀመሩ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን።
ስለዚህ ወገኖቼ ለእኛ የሚያስፈልገን የእግዚአብሔር ህልውና ነው። አሜን። ለአንተ የሚያስፈልገው አንድ ነገር ነው። ከምንም ስራ ከምንለው ትዳር ከምንለው ምንም ከምንለው በምንም አይነት ወገኖች አይገናኝም። የሚያስፈልገን ህልውና ነው። አንተ ከኛ ጋር ካልወጣ እኛ ከማንም ጋር መውጣት አንፈልግም። መልአክን ልካል ነው ወይ? መልአክና አንተ አንድ አይነት አይደለም። ክብር ለጌታ። አንተን ነው የምታስፈልገን። ከሰው ሁሉ የተለየ ሰዎች እንድንሆን የሚያደርገን ቢኖር አንድ ነገር ነው። አንተ ከኛ ጋር መሆን ብቻ ነው። ክብር ለጌታ ይሁን። ሃሌሉያ። ልዩነት የሚፈጥረው እግዚአብሔር ካንተ ጋር መሆኑ ነው። እግዚአብሔር ሲገለጥልህ ልዩነት ይፈጠራል። ታውቃላችሁ፣ በአንተና በጎረቤቶች ብቻ ሳይሆን በራስ ልዩነት ይፈጠራል። ሃሌሉያ። እኔ ትናንትና ሰውየው ነኝ ማለት ትጀምራለህ። ክብር ለጌታ ይሁን። ስለዚህ ወገኖቼ የሚያስፈልገን ህልውና ነው። የሚለውጠኝ ህይወት የሚለውጠው እንትና ነው ብላችሁ የምታስቡት ካለ ከእግዚአብሔር ህልውና ውጭ በምንም ተአምር ሰዎች ገንዘብ አላቸው፣ ቤት አላቸው፣ ሀብት አላቸው፣ ንብረት አላቸው፣ ብዙ ነገር አላቸው። ግን ሃሌሉያ እንቅልፍ የሌላቸው ሰዎች ብዙዎች ናቸው። ከእኔና ከእናንተ በላይ ብዙ ባለጠጋዎች አሉ፣ ብዙ የበለጸጉ ሰዎች አሉ፣ ብዙ የሞላላቸው ሰዎች አሉ። ግን አንድ እንቅልፍ የማይወስዳቸው የመተኛ ታብሌት ብቻ ወስዶ መተኛት የሚችሉ በጣም ትላልቅ ባለጸጋዎችና የተማሩ ሰዎች አሉ። እውቀታቸው ሊያድናቸው አልቻለም። ዛሬ የእግዚአብሔር ህልውና ክብሩ ወደ ቤቱ ሊመለስ ይገባል። ክብሩ ወደ ህይወታችን ሊመለስ ይገባል። ክብር ለጌታ ይሁን ወገኖች። ክብር የእግዚአብሔር ክብር መመለስ አለበት። ወደ እግዚአብሔር ቤት መመለስ አለበት። ክብር ለጌታ ይሁን። ስለዚህ ወደ ህልውና የምንገባበት ዓመት ነው። ወደ ህልውና የምንፈልግበት ጊዜ ነው። ክብር ለጌታ ይሁን። ህልውናውን ልንፈልግ ይገባል። እግዚአብሔር የተመሰገነ ይሁን። ስለዚህ ከህልውና መገለጫዎች ብለን ድምፅም አይተናል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ብርሃንም አይተናል። ክብር ለጌታ ይሁን። ስለዚህ ህልውናው ሲመጣ የሚገለጥበት ብዙ አይነት መገለጫዎች አሉ፣ ከ20 በላይ የሚሆኑ ግን ሃሌሉያ ጥቂቱን ነው የምናየው። ጥቂት እያየን ነው የምንሄደው። ክብር ለጌታ ይሁን። ሌላ እናንተ በግላችሁ የምታደርጉት ነገር ይሆናል። ክብር ለጌታ ይሁን። ግን ወገኖች ድምፅ ደግሞ አይተናል። ድምፅ ሰማሃልና በፈጥኖ ደሴት በቃ ተጥሎ ሳለ ሰውየው መከራ እየጠገበ ያለ ድምፅ ሲመጣ ግን ወደ ውስጥ ነው ያስገባው፣ ወደ መቅደሱ ነው ያስገባው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ህልውናው ሲገልጥ በድምፅ መልኩም ይመጣል። ክብር ለጌታ ይሁን። ድምፅ ማለት ትራንስፖርት ነው። ድምፅ ማለት ለውጊያ ያዘጋጃል። ድምፅ ደግሞ ለአንድ ምሪት ወይ ጉዞ አለ ማለት ነው። ክብር ለጌታ። እግዚአብሔር መናገር ሲጀምር አንድ ጉዳይ ላይ ሊናገር ሲጀምር ሊያንቀሳቀስ ወደዋል ማለት ነው። ወይ ሊያወጣ ወደዋል። ሊወስድ የፈለገው መንገድ አለ ማለት ነው። ልትዋጋ ለሰልፍ ሊያዘጋጅህ ማለት ነው። ክብር ለጌታ ይሁን ብለን በነ ኤልሳ በነ ኤልያስ ህይወት አይተነዋል። ክብር ለኢየሱስ ይሁን። ከዛም ቀጥለ እሳት ብለን አይተናል። በእሳት መልክ እግዚአብሔር ህዝቡን ተገለጠለት። በደመና አምድ በእሳት አምድ እያያቸው ክብሩ በሲና ተራራ ላይ አወረደው። በቃ ከክብሩ የተነሳ እንስሳ መጠጋት አልቻለም፣ ይቅርና ሰው። ክብር ለጌታ። የእግዚአብሔር እሳት በእናንተ ላይ ሲወርድ፣ በእኛ ላይ ሲወርድ፣ ክብሩ ሲገለጥ ወገኖች ሃሌሉያ ማንም ሊጠጋብን አይችልም። ልዩነት ይሆናል። እሳት የወረደበት ሁሉ ይቀደሳል። እሳት የወረደበት ሁሉ ይለያል። ኢየሱስ ክርስቶስ ጌታ ነው። ልዩነት በህይወታችን ትፈልጋላችሁ? መለየት ትፈልጋላችሁ? ዛሬ ይሄ ህልውና ጥሩት። እሳት ይምጣ በሉትና እሳቱ ሲመጣ ሃሌሉያ እናንተን ለቆ መሄድ ያለበት ነገር ይለቃል። መፋታትና መለየት ይሆናል። መላቀቅ ይሆናል። ኢየሱስ ጌታ ነው ወገኖቼ። በዚህ ላይ ያየነው አልይዛችሁም። ክብር ለጌታ ይሁን። ዛሬ ልናየው ሐሳብ የነበረኝ ብርሃን በሚል ነው። ክብር የእግዚአብሔር ህልውና የሚገለጥበትም አንድ ደግሞ በብርሃን ነው። ክብር ለጌታ ይሁን። በብርሃን መልክ ይገለጣል። ክብር ለኢየሱስ ይሁን። 1 2 3 ጥቅስ ብናነብ ቶሎ ብለን ዝራ ካለ እዚህ ወይም አንባቢቱ ቶሎ ብላችሁ ኦኬ 9 ሐዋርያ ሥራ ምዕራፍ 9 ከ3 እስከ 6 ወፈር አድርገህ አንብበው። ክብር ለጌታ ይሁን። ማክሲሞ ሃሌሉያ። ኦኬ ክብር ለጌታ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አለው አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል።
ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሐዋርያ ጳውሎስ እንደምናየው ቁጥር 1 ጀምራችሁ ስታዩት ሐዋርያትን ለማሳደድ ደብዳቤ ተቀብሎ ለማሳሰር እነሱን የሚሄድ ሰው ነው የነበረ። በደማስቆ መንገድ ያለ ኢየሱስ ክርስቶስ ግን በመንገድ ላይ ምን ሆነለት? ተገለጠለት። ክብር ለጌታ ይሁን። ብርሃንን አየ። ክብር ለጌታ እሳትን አየ። በቃ ብርሃንን አየና በቃ የብርሃን ቦክስ ነው የመታው ማለት ይቻላል። የብርሃን ጥፊ ነው ያገኘው። ስለዚህ ወደቀ። ክብር ለጌታ ይሁን። ይሄ ትልቅ ብርሃን ነው። ክብር ለጌታ ይሁን። ይሄ ብርሃን ከመንገዱ የሚቀይረው፣ ይሄ ብርሃን አስተሳሰቡ የሚቀይር ብርሃን፣ ይሄ ብርሃን በቃ የእግዚአብሔር መገኘት ነው። ክብር ለጌታ ይሁን። እግዚአብሔር በብርሃን መልኩ ይገለጣል። ክብር ለጌታ ይሁን። ስለዚህ ከነበረበት ሩጫ፣ ከነበረበት ፍላጎት፣ ከነበረበት የግሉ ተልእኮና ሚሽን አስቆመው። ክብር ለጌታ ይሁን። በቃ ድምፅ ሰማው። ምንድነው የሚሆነው ነገር? አንተ ማን ነህ አለው። ክብር ለጌታ ይሁን። እኔ የምታሳድደኝ ማን ነኝ? ክርስቶስ ነኝ አለው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ድምፅ ብለናል፣ እሳት ብለናል። እዚህ ደግሞ በብርሃን መልኩ ሲገለጥ እናያለን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ብርሃኑ ሲመጣ ወገኖቼ፣ በመገኘቱ በብርሃኑ ሲገለጥ እግዚአብሔር ብርሃኑ ብዙ አይነት ጥቅሞች አሉት። ጥቅሞቹ ሌላ ቀን ነው የምናያቸው። ክብር ለጌታ ይሁን። በህይወታችን ምን ስራዎች እንደሚሰሩ ማለት ነው። ክብር ለጌታ ይሁን። ነገር ግን ትንሽ ነገር ነው ብቻ የማወራው። ክብር ለጌታ ይሁን። ስለዚህ ብርሃኑን ባየው ጊዜ ሰውየው ይዞት ተሸክሞት የሄደ ደብዳቤ አለ። ይዞት እየሮጠ ያለበት አጀንዳ አለው። ይዞት እየሮጠ ያለ የሚነዳው የራሱ መረዳት አለው። ፈሪሳዊ ነው። ቀናተኛ ሰው ነው። ለእግዚአብሔር ቀናሁ የሚል ሰው ነው። ማንም ሊመልሰውና ሊያስቆመው የሚችል ሰው የለም። ጳውሎስ በሁሉ ነገር ብርቱ ሰው ነው። ለቀናበት እስከ ሞት ድረስ በቃ ብርቱ ሰው፣ የታመነ ሰው ነው። በዛም ቦታ አሁንም በጌታ ቤት ሲመጣም ክብር ለጌታ ይሁን። ስለዚህ ይህን ሰውዬ ሩጫውን ማንም መግታት ስለማይችል እግዚአብሔር የሚያውቅ ግን ክብሩን አመጣ። ክብር ለጌታ ይሁን። ሃሌሉያ። ሁሉን የሚያስጥል የእግዚአብሔር ብርሃን መለኮታዊ የሆነ ብርሃን ሲመጣ ወደ ህይወት የእግዚአብሔር መገኘት ወደ አንተ በብርሃን ሲመጣ ሃሌሉያ። ያስከውን የኔ ያልከውን ያንተ የሆነው የጨለማ የሆነው የተጣበቀበት አስተሳሰብ እና አመለካከት ሊሆን ይችላል። የሆነብህ የአሰረ ጨለማ ሊሆን ይችላል። አለማወቅ እኮ ወገኖች ትልቅ ጠላት ነው። አለማወቅ ከአጋንንት ድንቁርና ከአጋንንት የበለጠ ለሰው ልጅ ጠላቱ ድንቁርና እኮ ነው ወገኖች። አጋንንት እኮ በኢየሱስም ብለው ይሄዳል። ድንቁርና ግን አይሄድም። በእውቀት ነው የሚሄደው። በብርሃን ነው። የቃሉ እውቀት ነው የሚለቀው። ክብር ለጌታ ይሁን። ስለዚህ ይሄ ብርሃን ሲመጣ ክብር ለጌታ ይሁን። ምን አደረገው? ያለውን ሁሉ ምን አደረገው? አስጣለው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ብርሃኑ ወደ ህይወታችን ሲመጣ መንገዳችን ይቀየራል። አስተሳሰባችን ይቀይረዋል። በቃ ጨለማ ከኛ ድንቁርና ከኛ ይሄዳል። ክብር ለጌታ ይሁን። መንገዳችን እንዲለወጥ አቅጣጫችን እንዲለወጥ ያደርገናል ማለት ነው። ክብር ለጌታ ይሁን። ኧረ ኢየሱስ ጌታ ነው። አንድ ሰው አሜን ይበለኝ። ኢየሱስ ጌታ ነው። አሜን። ይሄ ብርሃን ለእናንተ ይብራላችሁ። ይሄ ብርሃን እንደገና ይብራላችሁ። ብርሃን እናያለን ተብሎ ተጻፈ። ታውቃችሁ ብርሃን መጠን አለው ወገኖች። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ራሱ መንፈስ ነው። እግዚአብሔር ደግሞ ይላል ዮሐንስ ሲናገር ብርሃን ነው ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ብርሃን ደግሞ የራሱ የሆነ መጠንና ልክ አለው። ይህንን የምታዩት ሰው የሰራው አምፑል እንኳን ዋቱ ይለያል። ከፍ ቢል ያቃጥላል። እኛ ደግሞ የምንገባበት ክብር አለ። የእግዚአብሔር ብርሃን አለ። ሃሌሉያ። እየጨመርን ነው። እየጨመርን እንድንሄድ ነው የሚያደርገን። ክብር ለጌታ ይሁን። አሜን ነው ወይ? ይህ ብርሃን ጳውሎስ ያገኘው አንተ ማን ነህ? የምታሳድደኝ ክርስቶስ ነኝ። ታዲያ ምን ላድርግ? ሰውዬው አሳስራለሁ ለሄድ ሰውዬው ምን ላድርግ? ታዛዥ፣ በሰዓቱ ወዲያው ታዛዥ። ይሄ ብርሃን ሲበራልህ ትሁት ያደርጋል፣ ታዛዥ ያደርጋል፣ ጌታን የምትወድ ያደርጋል። ምን ላድርግ? ምንድነው የሚገባ ታድርግ ዘንድ ያሳየዋል። ሃሌሉያ። እናኔ አይደለ ያላከለት። ክብር ለጌታ ይሁን። እንዲህ ያለ ሰው አለ ሲለውስ ደግሞ እንዴ ሰውየው እኮ የሚቻል አይደለም። ሰውየው እኮ የሚቻል አይደለም። አጠላልፎ ሊያስገባ
ይሄ የሚታመን ዳነ ብለህ ማመን የምትችለው ሰው አይደለም። በእግዚአብሔር ቤት ድኛለሁ ብሎ መጥቶ ሰብስቦ ሌል ነው ብሎ ሐዋርያት ራሱ ለብዙ ጊዜ አልተጠግቱም፣ አገለሉት እኮ ሊያምኑት አልቻሉትም። በእሱ ጠንካራ ሰው ነው፣ ቀናተኛ ሰው ነው፣ ኖርማል ሰው አይደለም። ግን ይሄ ብርሃን ሲመጣ የማይቀየረው ልብ ያለ አሜን ነው። ባለፈው አይተናል። በእሳት ስለ እሳት ስናወራ የጠነከረውን ብረት ምን የመሰለ ብረት አምጥቶ እሳት እንትን ላይ ሲከቱት ውሃ ይሆናል። እንደፈለገ አድርጎ ደግሞ ዲዛይን አድርጎ ይሰራል። እሳት የማያቀልጡ ነገር የለም። ይሄ ብርሃን ደግሞ ሲመጣ የማይለወጥ ልብ የለም፣ የማይለወጥ ጉዳይ የለም። በህይወታችሁ የከበዳችሁ ነገር፣ በህይወታችሁ የተያዘ በጨለማ ውስጥ ልትሆኑ ትችላላችሁ። ይህን ነገር ሰርከምስታኔ እንደዚህ ነው። ዛሬ ወደ ህልውና ግቡ። ብርሃኑ ሲመጣ ሃሌሉያ፣ ጨለማው ከእናንተ ዙሪያ ይገፈፋል። ጨለማ ከህይወታችሁ ይገፈፋል። ጨለማ ከመንገዳችሁ ይገፈፋል። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ለእግዚአብሔር የሚሳነው ነገር የለም ወገኖች፣ የለም። ስለዚህ ለሐናንያ ነው አስቸጋሪ እንጂ ለሐዋርያት ነው ለማመን አስቸጋሪ እንጂ እሱ ሰውየውማ ተፈጭተዋል። ዋናው ብርሃን ስላገኘው ደቅቅ ብለው ምን ልታዘዝ ብለዋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ይህ ብርሃን ሲመጣ ነው ወገኖች፣ አንተ ታዘዝ፣ አንተ እንደዚህ ሁን፣ አንተ እንደዚህ ሁን በማለት አይሆንም። ሰው ይሄ የራሱ በግል ህይወቱ ክርስቶስ ሲገለጽለት እንደ ክርስቶስ የሚመስል ህይወት ይኖራል። እኔ በልቤ ትውልደኛ ዳር ነው ከኔ ተማረው አለ በልቤ አብልቤ አንተ ትሁት ክብርና ንዑ ካባይማ ተማረ ብርሃን እግዚአብሔር ክረኽበኩም ከሎ ንእግዚአብሔር ብርሃን አባኹም ክመጽእ ከሎ ኢየሱስ ክርስቶስ ጎይታ ትሁት ልብ ይህበኩም። ሃሌሉያ። ስውር ልብ ይህበኩም፣ ድቁስ ልብ ይህበኩም። ትሕት ዝበለ ዝወደቀ ዝተደቆሰ ልብ ድማ እግዚአብሔር ታይገብሮ አይንዕቆን ይብል። ሃሌሉያ። የልዕሎ ይብል። ሃሌሉያ። ኢየሱስ ክርስቶስ ጎይታ። እግዚአብሔር ዝተዋረደ ልብ ይፈትዩ። እግዚአብሔር ንትስተዋረደ ልብ ከዓ አይንዕቆን እንታይ ይገብሮ? የልዕሎ። ሃሌሉያ። የልዕሎ ያነሰዋል። ለተዋረደ ለተሰበረ ልብ ያነሰዋል። ክብር ለኢየሱስ ይሁን። ይህ ብርሃን ሲመጣ ጳውሎስ ኮምፕሊትሊ ሌላ ሰው መንገድ አስቡት፣ ሐሳቡ፣ ፍላጎቱ ሁሉ ነው የቀየረ። አቅጣጫው ነው የቀየረ። በርቶለታል። ድሮ ጨለማ ነው የነበረ። ሰውየው እያየ ነው፣ ወረቀት እያጻፈ ነው፣ ተማሪ ነው፣ ብርቱ ሰው ነው። ግን የጨለማ መንገድ ነው። አንዳንድ ጊዜ የምንሄድበት ነገር እንደዚህ ስናይ በቃ እናውቃለን እንችላለን፣ ጥሩ ነው ያለነው እንችላለን፣ ብዙ ነገር ልንል እንችላለን። ብርሃን ሲመጣ ግን መንገዱን ያሳየናል። ማለት ኮለል አድርጎ ያሳየናል፣ ህይወታችን ያሳየናል፣ አቅጣጫ ያሳየናል። ክብር ለጌታ ይሁን። ስለዚህ ነው ወገኖች ስለ ብርሃኑ ስናየው ብዙ ነው። ቃል ለእግሬ ምንድን ነው? ለመንገድ ብርሃን ነው። ክብር ለጌታ ይሁን። ይወስድሃል፣ ይመራሃል። ያ ብርሃን ነው። ስለዚህ ነው በእሳት አምድ ሲመራቸው ያበራላቸው ነበር። በሌሊት በእሳት አምድ ይመራቸው ነበር። ለምን? የእግዚአብሔር ህልውና። ስለዚህ አንድ ጥቅስ ላንብብና ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም የሚያጓጓ ነገር ነው ያለ እዚህ ውስጥ ግን እንዘለዋለን። ክብር ለጌታ ይሁን። ኢሳይያስ 60 ምዕራፍ 60 ቁጥር 1 ላይ ብቻ አስካንብብልን። ክብር ለጌታ ይሁን። ብርሃንሽ ወጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ። ብርሃንሽ ወጥቶልሻልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ። ሃሌሉያ። አንዱ እነሆ በጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናልና፣ ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩን በአንቺ ላይ ይታያል። አሜን። ክብር ለጌታ ይሁን። እግዚአብሔር በአንቺ ላይ ይወጣል፣ ክብሩ በአንቺ ላይ ደግሞ ይታያል። ስለዚህ ምን ሆነልሻል? ብርሃን ወጥቶልሻል አለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ብርሃን ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽና ምን አድርጊ? አብሪ። ሃሌሉያ። ብርሃንክስ ወጽል ኪሎ ሃሌሉያ። ኢየሱስ ክርስቶስ ተንስም መታይ ግበሪ
አብሬ ክብርና አምላክ ይሁን። ተነሺ። ያለችበት ሲትዌሽን አለ ማለት ነው። ክብር ለጌታ ይሁን። ያለችበት ሁኔታ የሚመች አይደለም ያለው። ያለችበት ሁኔታ የሚጨላልም ነገር ነው ያለ። ብዙ አይነት መልእክት አለው። ክብር ለጌታ። ስለሚመጣውን ስለ መሲህ ያወራል። ክብር ለጌታ ይሁን። ግን አንድ ነገር ከዚህ ኮንቴክስት ነው መውሰድ የምፈልገው ከማስተምረው። ክብር ለጌታ ይሁን። ስለዚህ ብርሃንሽ ወጥቶልሻል። ለምን? ያለችበትን ነገር ጨለማ ነው። በቃ ምን ያደረገባት የሆነ ሰርከምስታንስ ውስጥ ነው ያለችው። ውስንነት በሷ ውስጥ አለ። የተያዘች ነገር ናት። በቃ ይሄ ሊሚትድ ያደረጋት ነገር አለ። ስለዚህ ጨልሞባታል። አሁን ግን ብርሃን ወጥቶልሻል። የእግዚአብሔር ክብር መጥቶልሻልና አሁን ተነሽና ምን አድርጊ? አብሪ ያለ። ክብር ለጌታ ይሁን። የእግዚአብሔር ብርሃን ሲመጣ፣ የእግዚአብሔር ክብር ሲመጣ፣ በብርሃን መልኩ ሲመጣ ወገኖቼ ካለንበት የተከበብንበት ሰርከምስታንስ ተስፋ ቆርጠን ከተቀመጥንበት ተስፋ ቆርጠን ከተያዝንበት ነገር ያወጣናል። ሃሌሉያ! በኢየሱስ ክርስቶስ አንድ አዋጅ አውጃለሁ። ካላችሁበት ሲቹዌሽን፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት ችግር፣ ከተያዛችሁበት ነገር የሚያወጣ የእግዚአብሔር ብርሃን ዛሬ በእናንተ ላይ የተለቀቀ ይሁን። በጌታ በኢየሱስም ይለቀቅ። በጌታ በኢየሱስም መነሳት ይሁንላችሁ። ከተያዛችሁ ተነሽ፣ ተነሽ፣ አብሪ፣ ተነሽ፣ አብሪ፣ ተነሽ። አሁን መነሳት ያለባት ነው። ብርሃኑ የሚመጣ በሁለት መንገድ ነው ወገኖች። ብርሃኑ አንዴ በራሳችን የምንቀበልበት መንገዱ ብርሃን እንዴት ነው ብለን ስናስብ ሌላ ርዕስ እንዳልገባ እንጂ በቃ ተነሽ ያለ፣ አብሪ ያለ፣ አንጸባርቂ ያለ። ክብር ለጌታ። አንጸባርቂ። ፀሐይ ጨረቃ ከፀሐይ የወሰደችውን ብርሃን ምን ታደርገዋለች? ታበራዋለች፣ ታንጸባርቀዋለች። አይ ወደ እሷ የመጣ እዚህ ደግሞ ብርሃንሽ ወጥቶልሻል። ስለዚህ ተነሽና አብሪ። ክብር ለጌታ ይሁን። ግን ምን አድርጊ? ተነሺ። ምን ማድረግ አለብሽ? መነሳት አለብሽ። ካለሽበት ኤሪያ መውጣት አለብሽ። አሁን በሁለት ነገር ነው ብርሃኑን የምንቀበለው። ክብር ለጌታ ይሁን። በጉዳይ በችግር ተስማምተሽ አትቀመጪ። ባለሽበት ነገር ተቀብለሽው አትቀመጪ። አሁን ግን ከዚህ ሰፈር መውጣት ፈልጋለሁ። አሁን ግን ካለሁበት ሲትዌሽን መለወጥ ፈልጋለሁ። አሁን ካለሁበት መረዳት መውጣት ፈልጋለሁ። ህይወቴ መለወጥ አለበት። ኑሮዬ መለወጥ አለበት። ወደ እግዚአብሔር ህልውና መግባት ፈልጋለሁ ብለሽ ምን አድርገ? አሁን መነሳት አለብሽ። ክብር ለጌታ። ይሄ ብርሃን የምንቀበለው በሁለት መንገድ ነው። በራሱ የሚመጣ የሚለቀቅ ብርሃን አለ። ቅድም ጳውሎስ ላይ እንዳየነው ኢየሱስ ክርስቶስ ጌታ ነው። ሁለተኛው ደግሞ እኛ በመነሳት በመጸለይ በመፈለግ እኔ ይሄን ኑሮ አልፈልግም ያንተን ክብር ፈልጋለሁ እያልን ወደ እርሱ በመግባት ቃሉ በመብላት በመጸለይ በማንበብ በመፈለግ ውስጥ ስንገባ የእግዚአብሔር ብርሃን ይመጣና ሻይን ያደርገናል። አሜን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ብርሃን ሲመጣ እንድንነሳ ያደርገናል፣ ሻይን ያደርገናል። ያለው ነገር ሁሉ ምን ይሆናል? ይቀየራል። አሜን ነው ወይ? ዛሬ ከብርሃኑ የተነሳ ነገርሽ ይቀየራል። ከህልውናው የተነሳ ኑሮ ይቀየራል። ከህልውናው የተነሳ ህይወት ይቀየራል። ከህልውናው የተነሳ ነገሮቻችሁ ይቀየራል። አሜን ነው ወይ? ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። አንድ በአንድ ወደ ነጥብ በነጥብ ነው የሚሆነው። ስለዚህ እንጸልያለን። ክብር ለጌታ ይሁን። ብዙ ስብ ያደርገኛል። ክብር ለጌታ ይሁን። ስለዚህ ብርሃንን ክብርን ፈልጋለሁ እስከ ማለት ጌታ ክብርህን እጠማለሁ ማለት ክብርህን እጠማለሁ ማለት ዛሬ ብርሃንሽ ወጥቶልሻልና ተነሽ። ክብር ለጌታ ይሁን። ብርሃንሽ ወጥቶልሻልና ተነሽ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ብርሃንሽ ወጥቶልሻልና ተነሽና አብሬ። ሃሌሉያ። እስኪ አንድ ሰው አበራለሁ ይበል። እኔ አበራለሁ በሉት። እኔ የጌታ ክብር አበራለሁ በሉት። ኢየሱስ ክርስቶስ ጌታ ነው። ተነሽና አብሬ። ብርሃን ሲመጣ ሰፈር ይቀየራል፣ አስተሳሰብ ይቀየራል፣ አመለካከት ይቀየራል፣ መንገድ ይቀየራል፣ ኑሮ ይቀየራል፣ አካባቢ ይቀየራል። ብርሃኑ የማይቀይረው ነገር የለም። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ብርሃን የማይቀይረው ነገር የለም ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ጥበብ ይሰጥሃል፣ ዕውቀት ይሰጥሃል፣ ማስተዋል ይሰጥሃል። ኢየሱስ ክርስቶስ ጌታ ነው። ኢዮብ ላይ 29 ሲናገር በጣም በሰፊ መታየት ያለበት ምዕራፍ ነው። ክብር ለጌታ ይሁን። በቃ እስኪ እሱን አንብብልኝ።
29 እስካሁን ክብር ለጌታ ይሁን። ሃሌሉያ ራስካና ማጋዲያስ ሼላ ባጋዶ ለበጎስ ካራባግላዲያስ ከአንድ ጀምሮ አንብበው ነው። ኢዮብ ምሳሌ ሊመስል ዘንድ ደገመ እንዲህም አለ። እግዚአብሔር ይጠብቀኝ እንደነበረው ጊዜ እንደ ፊተኛው ወራት ምን ነው በሆኑ በራሴ ላይ መብራቱ በበራ ጊዜ እኔም በጨለማው አልፌ በብርሃኑ በሄድኩ ጊዜ በሙሉ ሰውነቴ እንደነበሩ ጊዜ እግዚአብሔር ድንኳኔን በጋረደ ጊዜ ሁሉን የሚችል አምላክ ከኔ ጋር ገና ሳለ ልጆቼ በዙሪያ ሳሉ መንገዴ በቅቤ በታጠበ በነበረ ጊዜ ድንጋዩ በዘይት ፈሳሽ ይፈስልኝ በነበረ ጊዜ ወደ ከተማይቱ በር በወጣሁ ጊዜ በአደባባይ ወንበሬ ባኖርኩ ጊዜ ጎበዛዝት እኔን አይተው ተሸሸጉ። ሽማግሌዎች ተነስተው ቆሙ። አሜን። አለቆቹ ለመናገር ዝም አሉ። እጆቻቸውን በአፋቸው ላይ ጫኑ። ታላላቆቹም ድምፅ ተረመመ። ምላሳቸውም በትናጋቸው ተጣጋ። የሰማችኝ ጆሮ አሞገሰች፣ ያየኝም ዓይን መሰከረችልኝ። የሚጮኸውን ችግረኛ ድሃ ዳደጉን ረጂ የሌለውን አዳኝ ነበርሁና ለጥፋት የቀረበው በረከት በላይ መጣ፣ የባልቴቲኑንም ልብ እልል አሰኘው። ክብር ለኢየሱስ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምን ይላል? በመጀመሪያው ላይ ብርሃን በላይ ላይ በበራ በጨለማ ይሄን በነበርኩበት ጊዜ ክብር ለጌታ ይሁን ጨለማ አልፌ እመላለስ ነበርኩ ይላል። ክብር ለጌታ ይሁን። የእግዚአብሔር ብርሃን በሱ ላይ ስለመጣ የእግዚአብሔር ብርሃን በሱ ላይ ስለነበረ ጨለማው አልፎ ይመላለስ ነበረ። ክብር ለጌታ። በቃ በብርሃኑ በጨለማ ይመላለስ ነበረ። የእግዚአብሔር ብርሃን በእናንተ ሲመጣ ጨለማ አልፋችሁ እንድትሄዱ ያደርጋችኋል። ክብር ለጌታ ይሁን። ሕይወታችሁ ይላል ደግሞ ምዕራፍ 11 ላይ ሄዳችሁ ስታይ ደግሞ ሕይወታችሁ ከቀትር ይልቅ ያበራል ይላል። ክብር ለጌታ ይሁን። የእግዚአብሔር መለኮታዊ ብርሃን ሲመጣ ስለዚህ ኢዮብ ይሄ ብርሃን ስለ ቀደመ ሕይወት ሲናገር ስለ ብርሃን እያወራ ነው ያለ። ክብር ለጌታ ይሁን። በእሱ ስለመጣ ያንን ጎበዛዝቶችን ባዩ ጊዜ ተሸሸጉ ይላል። ለብዙዎች ለዕውሮች፣ ለድሆችም፣ ለአንካሶችም እኔ እንደዚህ አባት ነበርኩ ይላል። ክብር ለጌታ ይሁን። ስለዚህ ይሄ ሰውዬ ከመጣው ብርሃን የተነሳ ከራሱ አልፎ ለብዙዎች መፍትሄ ነበረ። አሜን ነው። ብርሃን ወደ አንተ ሲመጣ ይሄ ህልውና በአንተ ላይ ሲመጣ ከአንተ አልፎ የአንተ መንገድ አንድ ምን ይሆናል? ካለህበት ነገር ተነስተህ ተነሽና አብሪ እንዳላት ታበራለህ። ክብር ለጌታ ይሁን። ትወጣለህ። ክብር ለጌታ ይሁን። ጨለማም ቢሆን አልፈህ የሚሄድ ጉልበት ይሰጥሃል። አሜን ነው ወይ? ምሪት ይሰጥሃል፣ ብቃት ይሰጥሃል፣ ጥበብ ይሰጥሃል፣ እውቀት ይሰጥሃል። ለኢዮብ ያልሰጠው ነገር የለም። በዚህ ምዕራፍ ሁሉ ነገር አለ። ይመክራል፣ ይረዳል፣ አባት ይሆናል፣ ሁሉም ይሆናል። ቃሎቼ እንደ ማር እንደሚያንጠባጠው አፋቸው ከፍተው ኢዮብን ይሰሙት ነበረ። ከምን የተነሳ? ከዚህ ብርሃን የተነሳ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄ ብርሃን ሲመጣ ቶታሊ ህይወትህን ይቀይረዋል፣ ነገርህ ይቀይረዋል፣ ጠረንህ ይቀይረዋል፣ ባህሪህ ይቀይረዋል፣ ኑሮህ ይቀይራል። ኢየሱስ ክርስቶስ ጌታ ነው። ሰው አስተሳሰቡ ሲቀየር ሁሉም ነገር የዚህ ውጤት ደግሞ ይቀየራል። አሜን ነው። ሃሌሉያ! ያ ብርሃን ወደ አስተሳሰባችን ሲመጣ ነገሮችን ሁሉ ደግሞ ይቀየራል። የምንውልበት ይለወጣል፣ የምንኖርበት ይለወጣል። የዚህኛው አስተሳሰብ ውጤት ወይም ፍሬ ስለሆነ ማለት ነው። ሁሉ ዕቃ ብታዩት፣ ሁሉ ዲዛይን ብታዩት ከአስተሳሰብ ይመነጫል። የሱ ውጤት ነው። ቆንጆ ብትሉት የሱ ውጤት ነው። ክፉ ነው ብላችሁ ብትደመድሙ ብትወስኑበትም የሱ ውጤት ነው። ሃሌሉያ! ስለዚህ ነው ጌታ በአእምሮ መታደስ ተለወጠ። ስለዚህ ጳውሎስ እንደዚህ አለ። አንደኛ ምዕራፍ 1 ኤፌሶን ላይ ሲናገር እንደዚህ አለ። በቃ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል። ሃሌሉያ! ለቅዱሳን ያለው ርስት ሀብት ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ ዓይን ይብራ ይላል። ክብር ለጌታ። ያ ብርሃን ሲመጣ ወገኖቼ ከርስታችን እንድንገናኝ ያደርገናል። ማንነታችን እንድናውቅ ያደርገናል። እኔ ማን ነኝ እንድንል ያደርገናል። በብርሃን ብንመላለስ ደግሞ ከእሱ ጋር ህብረት አለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይህ ብርሃን ያስፈልገናል። ለህይወት የሚያስፈልግ ብርሃን ነው። አሜን። ዛሬ ወገኖች ምንም አይነት እርዳታ አይደለም የሚያስፈልገን። መጀመሪያ የሚያስፈልገን ከየትኛው እርዳታ ሰው የፈለገ እርዳታ ቢያደርግልን ጥሩ ነው።
ግን የማያቋርጥና ዘለቄታ ያለው ነገር ቢኖር ግን ይሄ መገኘት ወደ ህይወታችን ሲመጣ አሜን። ዛሬ መገኘት ወደ ቤታችሁ ይግባ። አሜን። መገኘት ይግባ በሉት። ብርሃን ወደ ቤቴ ይግባ በሉት። ብርሃን ወደ ህይወቴ ይግባ በሉት። ኢየሱስ ክርስቶስ ጌታ ነው። ተነስተን ጸልይ። ሃሌሉያ ላካትሬዲ ላባጋዶ ለበጎስ ዛሬ ወገኖቼ ካለሽበት ተነሽ እህቴ፣ ካለህበት ነገር ውጣ ወንድሜ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ላካትሬዲ ላባጋዶ ለበጎስ ራዲያ ላባጋዶ ለበጎስ ሻራባግላዲ ላባጋዶ ዛሬ በየትኛው ሰርከምስታንስ ውስጥ ነው ያላችሁ? ጨለመብኝ የምትሉ ሰዎች፣ የኔ ነገር ተይዘዋል የምትሉ ሰዎች፣ የኔ ነገር የታሰረ ነገር ነው ምንም መፍትሄ የለውም የምትሉት ነገር ካለ ዛሬ አንድ ነገር እላችኋለሁ። ክብር ለጌታ ይሁን። አንድ ነገር እነግራችኋለሁ ወንድሞቼ፣ ብርሃኑ ይብራ እንጂ የማይገለጥ ነገር የለም። ብርሃኑ ይብራ እንጂ የማይገለጥና የማይፈታ ነገር የለም። ኢየሱስ ክርስቶስ ጌታ ነው። የማይለወጥ ነገር የለም። ጌታን ፈልጉት። በዚህ ሰዓት ብርሃን ይምጣ በሉት። እንደ ቃሉ እግዚአብሔር ዛሬ ብርሃኑ ይለቀቅልን፣ መገኘቱ ይለቀቅልን። በህይወታችን የእግዚአብሔር መገኘት ይለቀቅ። ሳካዲያ ላባጋ ጸልይ በቃ ጸልይ ያለ ክብር ለጌታ ይሁን። ላካትሮዶ ለበጎስ ካና ማግላዲ ላባጋ ጸልይ እስኪ ክብር ለጌታ ይሁን። መንፈስ ቅዱስ በኃይል ስራ በዚህ ሰዓት ሃሌሉያ። ብርሃን ፈልጋለሁ። በብርሃንህ ሌላ ብርሃን ማየት ፈልጋለሁ። ትላንትና በነበርኩበት የብርሃን ደረጃ ሳይሆን አሁን ግን መጠጋት ፈልጋለሁ። ሞር መጠጋት ፈልጋለሁ በሉት። ክብር ለጌታ ይሁን። ሃሌሉያ። ይሄ ጊዜ አንቺ ጊዜ ነው። ክብር ለኢየሱስ ይሁን። ይሄ ጊዜ አንቺ ጊዜ ነው። ሃሌሉያ። ይሄ ጊዜ አንተ ጊዜ ነው ወገኖች። ክብር ለጌታ ይሁን። ሃሌሉያ። ትላንትና እስኪ በመንፈስ ሆነን ትላንትና እንደዚህ ጸልይ ነበርና አንድ ነገር ወደ እኔ መጣ። ክብር ለጌታ ይሁን። በአጣብቂ ውስጥ ስለሚያልፉ ሰዎች እግዚአብሔር አንድ መልእክት ሰጠኝ። በስብከት መልክ ነው ወገኖቼ። በቃ እንደ ሳንዱች የምታልፉ በሁኔታዎች ሰዎች እግዚአብሔር መጀመሪያ እንደዚህ ያደርጋል። ህይወታችሁ ይዩት። እንደዛ ያላችሁ ሰዎች መጀመሪያ እግዚአብሔር ነገሮችን ይሰጣል። እልል ነው የምትል በኋላ ግን እግዚአብሔር እንደገና ደግሞ ምን ይሰብርሃል። መጀመሪያ ይባርካል፣ ከዛ ይሰብርሃል፣ በሶስተኛ ደግሞ ይሰጣል። ክብር ለጌታ ይሁን። አሁን በመሰበር ውስጥ ያሉ ሰዎች እንዳሉ ጌታ ስለተናገረ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በመሰበር ውስጥ የሚያልፉ ሰዎች ሃሌሉያ። አብርሃም መጀመሪያ እግዚአብሔር ባረከው። ክብር ለጌታ ይሁን። በኋላ ግን ይስሐቅ የለም፣ ተሰበረ። በመሰበር ውስጥ በሚያልፈው ምድረ በዳ ውስጥ ግን ታማኝነቱን ተገለጠ። ለእምነት አደረገለት፣ ለበረከት አደረገለት። እግዚአብሔር ታማኝነቱን አይቶ ደግሞ አሕዛብ ለርስቱ ሰጠው። ክብር ለጌታ ይሁን። የብዙዎችን አባት አደረገው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በመሰበር ውስጥ የምታልፉ ሰዎች ከፊታችሁ ያለው በረከት ነው። ክብር ለጌታ ይሁን። ግራ አይግባችሁ። ክብር ለኢየሱስ ይሁን። ግራ አትጋቡ ወገኖች። ክብር ለኢየሱስ ይሁን። እግዚአብሔር በመከክ እንደ ዮሴፍ ያለፋችሁ ያላችሁ ሰዎች፣ እንደ ዮሴፍ እየተጣላችሁ በጉድጓድ ውስጥ የምታልፉ ሰዎች፣ ግራ በሚያጋባ ለሰው ትነግሩት በማትችሉት ነገር ውስጥ እያለፋችሁ ያላችሁ ሰዎች ኢየሱስ ክርስቶስ ጌታ ነው። ፍጻሜያችሁ ግን ክብር ነው። ሃሌሉያ። ፍጻሜያችሁ ግን በረከት ነው። ሃሌሉያ። መሻገር ይሆናል። መሻገር ይሆናል። መከራችሁ እንደ ቅጽበት ያልፋል፣ እንደ ዝናብ ያልፋል፣ እንደ ዝናብ ያልፋል። ሃሌሉያ። እንደ ዝናብ ያልፋል። ራካዲያስ እቲ ንሽዓ ዝሓልፍ መከራኹም ይዝብል ሃሌሉያ። ንሽዑ ዝሓልፍ መከራይ ጊዜያዊ መከራይ ሃሌሉያ። ጊዜያዊ የሆነ መከራ ለክብር የሚያበቃችሁ መከራ ነው። ለጥፋት የሚሆን መከራ አይደለም።
ለእብደት የሚሆን መከራ አይደለም። ለጭንቀት የሚሆን መከራ አይደለም። ለእግዚአብሔር ክብር የሚሆን ነው። እግዚአብሔር በዚህ ነገር ውስጥ የምታልፉ ሰዎች ይገለጥባቸዋል። እግዚአብሔር በረከቱን ይሰጣቸዋል። በኢየሱስም ይለቅላቸዋል። መለቀቅ በሕይወታችሁ እንደ ዮሴፍ ይሆንላቸዋል። ሃሌሉያ ሬካላ ባላ 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 ጄዲላ ባሃዶኮስ ራኬዲላ ባጋዶሎ ባጎስ ራጂላ ባጋዶሎ ባጎስ በኢየሱስ ክርስቶስ ስም ያንቺ ነገር እፈታዋለሁ። ያንተ ነገር እፈታዋለሁ። በናዝሬቱ በኢየሱስ ስም እፈታዋለሁ። የተፈታ ይሁን፣ የተፈታ ይሁን፣ የተፈታ ይሁን። ጭንቀት የበነነ ይሁን፣ ጭንቀት የበነነ ይሁን፣ ችግር የበነነ ይሁን፣ የተበጣጠሰ ይሁን። በኢየሱስ ስም ይበታ። ከላይ ላያቸው የበሽታ ኃይል ሰበርኩት። በበሽታ የሚሰቃይ ሰበርኩት። ቀንበር ሰብረዋለሁ። የተሰበረ ይሁን በኢየሱስም፣ የተሰበረ ይሁን በኢየሱስም፣ የተሰበረ ይሁን። ላካቲያ ካፖስ ላካቲያ ካፖስ ረጂዲ ላባሃዶኮስ መስኬኔ መግለዲ ላባጋት ሮዶ ለበጎስ ራዲ ላባሃዶ ለበጎስኪያ ሼዲ ላባጋዶ ለበጎስኪያ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ የተለቀቀ ይሁን። ዛሬ አንቺ ሕይወት ይለወጣል። ብርሃንሽ ወጥቶልሻልና ተነሽሽና አብሪ ተብሎ እንደተጻፈ ዛሬ በኢየሱስም ጨለማ ከአንቺ ቤት የተገፈፈ ይሁን። ጨለማ ከቤትሽ የተገፈፈ ይሁን። ጨለማ ከቤትሽ ይገፈፍ። ጨለማ ከቤትሽ ይገፈፍ። በኢየሱስም ይገፈፍ። ራካዲያስ ሃሌሉያ ሃሌሉያ። አንድ ነገር አያለው፣ አንድ ሰው አያለው፣ ቤቱን የሚጠላ ሰው። ሃሌሉያ። ቤታ ዝኸብዳ ንገዛ ከተቃቶ ከላ ዝኸብዳ። ሃሌሉያ። አንድ ሰው ወደ ቤቱ ሲገባ የሚከብደው ቤቱን ምን አይነት ነው ያለ እዚህ ቤት እያለ የሚከብደው ቤቱን የሚጫጫን ቤቱን ደስ የማይል እንደዚህ አይነት ሰው አለ። እንደዚህ አይነት ሰብ ቤቱ ዝኸብዶ ሰብ አቤላ። ሃሌሉያ ሃሌሉያ። ጸለና አው ራካዲያስ ሃሌሉያ። ጸለልኪ ራኮዳስ ራዲያካስ ራካዲያ ደሃን አዘደሊያ አው ሆነ ወላ ደሃን ጸለላችሁ ራሻካ ዶሎሞስ ዘከትሬዲላ ባህዳካስ ላካቶሮ ዶሎሞስኪ ሼካሃዲያስ ኢየሱስ ኢየሱስ ራካዶ ካዲያ ትሬዲያ ላቫይስ ዘከትሬዲላ ባህዳካስ ሻካዶላ ባህዳካስ ራጃካስ ሃሌሉያ ራስ ነይሩስ ሻካዶስ ራስ ከኔ መግለዲ ላባጋስ ሻቲ ካሃዳካስ ራካዶ ላባጎስ ከኔ መግለዲ ላባጋስ እስከኔ መግለዲ ላባጋስ ራባስ ራባይስ 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 ሂድ በኢየሱስ ስም። የድግምት ኃይል ጂሰስ ጎ ኢን ዘ ኔም ኦፍ ጂሰስ ቤቷን ያስጠላ ጂሰስ ገዛ ዘጸለ ናይ ዓቕሊ ጽበት ናይ ዲፕሬሽን ናይ ጸቕጢ መንፈስ ራጃካ ሂድ በኢየሱስ ስም ሂድ በኢየሱስ ስም ራጃስ ራጃስ ናይ ድግምት መንፈስ ህይወታ ዘአሰርካ መንፈስ ዘመና ዘአሰርካ መንፈስ ረይንና ባል ራጃስ ሐዊቱ በእንታ ሂድ በኢየሱስ ስም ናይ ድግምት መንፈስ ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም ላካቶ 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 ሂድ
በኢየሱስ ስም ናይ ድግምት መንፈስ አውሬ መንፈስ ህይወታ ዘአሰርካ ዘጨናካ ናይ ጭንቀት መንፈስ ራጃካ ትሬዲላ ባጋይስ ራዲያላ ባጋይስ ሬዲያላ ባጋይስ ሬዲላ ባጋይስ አሙራ ጠፊርካ ዘሐስካ በኢየሱስ ስም ሂድ በኢየሱስ ስም ልቀቅ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም ተወጋ በኢየሱስ ስም ተወጋ በኢየሱስ ስም ራዲያስ رين أبغى يكعب بنا حول هاللويا شاب Jesus, كين حاول يتبع يسوع كتبقى زي تخال حاول كتبقى زي تخال حاول power of God شيل بيسوع በኢየሱስ ክርስቶስ ጂሰስ አፍረስኮ አብላይ ተገለለها ከተዕብዳይ ተገለለها በኢየሱስ ክርስቶስ ተስፋ ተቆርጻ ከዕብደክ የተብላ በኢየሱስ ስም ከዛ ጸልይ ተገብር መንፈስ በኢየሱስ ወጋሁዋ በኢየሱስ ወጋሁዋ በኢየሱስ ወጋሁዋ በኢየሱስ ወጋሁዋ በኢየሱስ አፍረስኮ ድግምት አፍረስኮ ኃይል ተቀበለ ለመገድ አፍረስኮ በተንኮዩ ይበተን በኢየሱስ ስም ይበተን በኢየሱስ ስም ይበተን በኢየሱስ ስም ጂሰስ ራዲያስ حاول يطلع يوتا يفتحوا يوتا يفتحوا يوتا يفتحوا يوتا يفتحوا cha 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 ላይ ድግምት ኃይል ሁሉ ይሰበር ራዲያኮስ 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 ሽድ በኢየሱስ 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 ይፈታ ህይወት ይፈታ ህይወት
Radiakatas. Radiakatas. Jesus. 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 ተታቆናት ከነገ Jesus. ተታቆናት ከነገ Jesus. ነገር ይፈታለው Jesus. ነገር ይፈታለው Jesus. አባስ ተገበ አፍረስኮ አቤት ተገበ አፍረስኮ አቤት ተገበ አፍረስኮ አብይቆት ተገበ አፍረስኮ ታሪክ ቀየርኮ ኢየሱስም ቀየርኮ ወለታሪክ ቀየርኮ እና ቀየርኮ አይተዓብድ አይተሐዝን በመሆብላ ላይ አይተቀድም በመሆብላ ላይ አይተወጽን ነገር ከሰራህ ነገር ከሰራህ ነገር ከሰራህ በመሆብላ ላይ አይተወጽን በኢየሱስም አይተወጽን በኢየሱስም አይተወጽን ነገር ከሰራህ ነገር ከሰራህ ነገር ከሰራህ ነገር ከሰራህ አብልዕለህ አቤት ከስተገብረ ሁሉ ፈረሰ በኢየሱስም ፈረሰ አብይወት ከተገብረ ፈረሰ በኢየሱስም ፈረሰ አቤት ከተገብረ ፈረሰ አቤት ከተገብረ ፈረሰ አብይወት ከተገብረ ድግት ፈረሰ በኢየሱስም ፈረሰ ጭንቀት ከባህ ተበተነ ጭንቀት ከባህ ተበተነ ጭንቀት ከባህ ተበተነ ጭንቀት ከባህ ተበተነ በኢየሱስም ፈረሰ ቹቻቹ አንሱና ማርቋት ነገርሽ ይከናወን እስከው ነው መከናወን ያለበት ጉዳይ ይከናወን ነው በኢየሱስም ይከናወንልኝ ምክንዋን ይሆናልኩ በኢየሱስ ክርስቶስ ምስክርነት አብጣባ ይሰምዕና በኢየሱስ ስም ይውጃና ሆን ሰምዕና ዝገር ምስክርነት በኢየሱስም ክሰምዕና በኢየሱስ ክርስቶስም ክሰምዕና አሜን ነው ሃሌሉያ ነገር ከኸለዋት ይሁን እንጂ ሰምዕ ለጌታ ይሁን ክብር ለኢየሱስ ይሁን ኢየሱስ ጌታ ነው ያው ጸሎቱም ይቀጥላል ብዙ የኃያላን ስላሉ ጊዜውን ክብር ለጌታ ይሁን ክብር ለኢየሱስ ይሁን ኢየሱስ ጌታ ነው እስኪ በቃ ቶሎ ቶሎ ብለን በቃ እንጸልያለን ክብር ለጌታ ይሁን ሃሌሉያ በቃ መንፈስ ቅዱስ ሁሉ ጊዜ ሬዲ እኛ ሬዲ ነው እግዚአብሔር ይባረክ አሜን ክብር ለጌታ ይሁን እግዚአብሔር ሬዲ ነው ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ጌታ ነው ወገኖች ሃሌሉያ ላቫቶራ ባሃዳካስ ጀዲላ ባጋዶሎ ባጎስ ካራባጋዶሎ ባጎስ ጀዲላ ባሃዶሎ ባጎስ ካራባጋዶሎ እስኪ ወዳጄ ዶክተር ዮናስ ክብር ለኢየሱስ ሃሌሉያ እንባርከዋለን ኢየሱስ መቀመጥ የተያየው ኢየሱስ ጌታ ነው ግን እግዚአብሔር ነገር ያለበት ሰው ነው ግን ሰው ደግሞ መውጣት ያለበት ሰው መውጣት ያለበት ሰው ምክንያቱም በሆነ ሰርከምስታንስ የታጠረ ሰው ለቤት ነው አሁን በስራው ዓለም አይደለም በመንፈሳዊ ዓለም ነው ማለት ክብር ለጌታ ይሁን ስራማ በስተፈር አጨናንቆ ፋታብስ ሊሰጣ አይቻልም ክብር ለጌታ ይሁን አንተ ግን በቃ የምትሰራው የእግዚአብሔር ስራ እንጂ እሱ አይደለም ክብር ለኢየሱስ ይሁን እሱ ትተኸው የምትሄድ ነው መንፈሳዊ ግን ይዘኸው የምትቀጥልበት ነው ክብር ለጌታ ይሁን ጌታ ደግሞ ከምድሩ ይልቅ የሰማዩን ነገር ይፈልግብሃል ኢየሱስ ክርስቶስ ጌታ ነው ጌታ ወደ በለስ ይዞ ሄደ ምን ለማድረግ ፍሬ ለመብላት ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ጌታ ነው ጌታ በሱ ቤት ይፈልግሃል ጌታ ለሱ ስራ ይፈልጋል ጌታ ለሱ ክብር ይፈልግሃል በቃ በነገሮች አትደንግጥ ነገሮች አትደንግጥ በቃ ጌታ ኢየሱስ ካየው በቂ ነው እኔ ደካማ ልጎዳም እችላለሁ ላጠፋም እችላለሁ የማይጠፋ ኢየሱስ አለ የማይሳሳት ኢየሱስ አለ ሁሉ ጊዜ ፍጹም የሆነ ኢየሱስ አለ ዛሬ በኢየሱስ እንጸልያለን እጆቻችሁ ዘርጉና ኃይል ይቀበል ኢየሱስ ክርስቶስ ጌታ ነው ይሄ ሰው የእግዚአብሔርን የሚፈልግ ሰው ነው እግዚአብሔር በግሉ ይፈልጋል ግን በቃ ክብር ለጌታ ይሁን በሆነ ነገር ላይ እንዳይወጣ ግን በቃ አስሮ ዙሪያውን አጥር አድርጎ ጠላት ይዋጋዋል ምክንያት አድርጎ ይዋጋዋል ዛሬ ይሄ አጥር ሰብሯል በኢየሱስም ከህይወት ሰብሯል በኢየሱስም ካንተ ህይወት አጥር እናፈርሰዋል በጌታ በኢየሱስም ያፈረሰ ይሁን
በኢየሱስም የፈረሰ ይሁን። በኢየሱስም የፈረሰ ይሁን። ይሄ አጥር የፈረሰ ይሁን። በኢየሱስም እንደ ያሪኮ የሆነ ዙሪያን የያዘ አጥር አፈረስኩት። በኢየሱስም የፈረሰ ይሁን። በኢየሱስም የፈረሰ ይሁን። በኢየሱስም የፈረሰ ይሁን። መለቀቅ ይሁንልህ። መለቀቅ ይሁንልህ። መለቀቅ ይሁንልህ። መለቀቅ ይሁንልህ። መለቀቅ ይሁንልህ። መለቀቅ ይሁንልህ። ተለቀቅ በኢየሱስ ስም። ተለቀቅ በኢየሱስ ስም። ተለቀቅ በኢየሱስ ስም። ቺፓዲያ ጌታ ኢየሱስ እንደዚህ አለ። እችን አለ ውርንጭላ ይዞ ፈታችሁ አምጡልኝ። ሃሌሉያ! እኔ በእሷ እከብራለሁ። ክብር ለጌታ ይሁን። ወንድሜ እግዚአብሔር በእነዚህ የመጨረሻ ዘመን ሊከብርበት ይፈልጋል። ውርንጭላ ይዞ አምጥቶ ገብቶባት ወደ መቅደሱ ነው የሄደባት። ክብር ለጌታ። እግዚአብሔር እንደዚህ ሊከብርበት ይፈልጋል። ከሁኔታዎች በላይ የሆነ ጌታ ዛሬ ከእግዚአብሔር ጋር ተስማማ። ዛሬ ከእግዚአብሔር ጋር ተስማማ። እግዚአብሔር በቃ ምክንያቱም ውስጥ አቅም ያለ ሰው ነው። ውስጥ ጉልበት ያለ ሰው ነው። ሃሌሉያ! ጠላት ግን ነደፈ። ነደፈ። ዮሴፍ ቀስተኞ ምን አደረጉት? ቀስተኞ ነደፉት። ነደፉት። ክንዱ ግን በያዕቆብ አምላክ በአምላኩ ጸንታ ቀረች። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ በኢየሱስ ስም አንተ የተነደፍክበትን መርዝ ሰበር ነው። በኢየሱስም ሰበር ነው። በመንፈስ ተጽዕኖ ያደረገብህ ሰበር ነው። በኢየሱስም የተወጋህበት ቀንስ አነሳ ነው። ከህይወት አነሳ ነው። እሱ የሆነብህ ቀስት አነሳ ነው። ኮንፊደንስ የሚወስድ ቀስት ሰበር ነው። በኢየሱስም ሰበር ነው። በኢየሱስም የተሰበረ ይሁን። በኢየሱስም የተሰበረ ይሁን። የእግዚአብሔር ኃይል ባንተ ላይ ይለቀቅ። የእግዚአብሔር ባንተ ላይ ይለቀቅ። የእግዚአብሔር ኃይል ባንተ ላይ ይለቀቅ። የታደሰ መንፈስ በኃይል የምትነሳበት፣ በኃይል የምትወጣበት፣ በኃይል የምትወጣበት፣ በክብር የምትወጣበት የእግዚአብሔር ኃይል የተለቀቀ ይሁን። የእግዚአብሔር ኃይል የተለቀቀ ይሁን። የእግዚአብሔር ኃይል የተለቀቀ ይሁን። የእግዚአብሔር ኃይል የተለቀቀ ይሁን። ይለቀቅ በኢየሱስ ስም። 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 የተለቀቀ ይሁን። ዘመንህ ፈታው። ነገርህ ፈታው። ነገሮች ፈታው። ነገሮች ፈታው። ምክንያቶች አስወገድኩ። በኢየሱስም አጥሮች አፈረስኩ። በኢየሱስም አፈረስኩ። በኢየሱስም አፈረስኩ። ሕልምህ የተፈወሰ ይሁን። ቀንህ የተፈወሰ ይሁን። ዘመንህ የተፈወሰ ይሁን። ሰማያት ባንተ ላይ ይከፈት። የተከፈተ ይሁን። ሳታካራ ራቻቻቻቻቻ ላጃካትሬዲ ላባጋ ጀዲላ ባጋዶ ለበጎስ ራቲላ ባሃዶ ለበጋ ጀዲላ ባጋዶ ለበጎስ ራዲላ ባጋዶ ለበጎስ ራዲላ ባጋዶ ለበጎስ ሬዲላ ባጋስ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ኃይል፣ የእግዚአብሔር ቅባት የተለቀቀ ይሁን። ዘመኑ ባረኩት፣ ሕይወት ባረኩት። ዛሬ ፈታሁት። ፍቱትና ይህን ተብሎ እንደጻፈ የተለቀቀ ይሁን። የተፈታ ይሁን። የተፈታ ይሁን። የተፈታ ይሁን። የተለቀቀ ይሁን። ይለቀቅ። ጂያሞሳ እግዚአብሔር ሊከብርብህ ይፈልጋል። ወንድሜ ሊጠቀምብህ ይፈልጋል። ዙሪያህን በተለቀቁ ቀስቶች ምክንያት ኮንፊደንስ እንዳይኖር በድንጋጤ ውስጥ እንድትኖር ጌታ ካለ ሳብ ትወዳለህ፣ ግን ልትሰራው የሚገባ ነገር ይዘው ብቻ ነው። ሃሌሉያ! አሁን ግን የምታወጣበት ዘመን ጌታ እንደዚህ ይላል፣ አትፍራ፣ እኔ በአንተ ሕይወት እከብራለሁ። የምጠብቅህ እኔ ነኝ። ሃሌሉያ! የክፉዎች አንደበት እኔ አስራለሁ። ሃሌሉያ! ክፉ አንደበት በዙሪያ ሲታሰር ያለ ኢየሱስ ክርስቶስ ጌታ ራኮዳ ባጋዲያስ ጀዲላ ባጋዲላ ባጋዲ ራዶላ ባጋይስ ካትሬዲያስ ራዲላ ባጋይስ ዛሬ ጸጋ ተጨመረልን። ጸጋ ተጨመረልን። ኃይል ተጨመረልን። ኃይል ተጨመረልን። ኃይል ተጨመረልን። ለማድረግ ኃይል ታገኛለህ። ለማድረግ ኃይል ታገኛለህ። ከዚህ በፊት እንደዚህ ነበር። አንድ ነገር ማድረግ ትፈልጋለህ፣ ግን አደርገዋለሁ ብለህ ላታደርጋለህ፣ ታስባለህ፣ ትናፍቃለህ፣ ግን ድርጊቱ ላይ ልታደርገው አትችልም። ይህን ነው ሕይወት። ልክ ነው። ክብር ለጌታ።
ክርስቶስ ጌታ። ይሄ የሚያደርገው የእግዚአብሔር ኃይል ነው። ሃሌሉያ። በሐሳብ ብቻ እንደ ካሁን በፊት አይጨነግፍም። ያንተ ነገር ይወለዳል። እስከ በል የኔ ነገር ይወለዳል። የከበረው ነገር ይወለዳል። በውስጥ ያለው ጸጋ ይወለዳል። እሮጣለሁ፣ አልደክምም፣ እሮጣለሁ። እኔ እሮጣለሁ፣ እስከ ምድር ዳርቻ ድረስ እወጣለሁ። ለአንተ ታውቃለህ፣ በጌታ ፊት ብትሆን ስራህን ትተህ በጌታ ፊት ብታገለግል ብቻ ይበቃል። ከዚህ ቀን በኋላ ሮጣ ብትባል ይበቃል። ክብር ለኢየሱስ ይሁን። ኢየሱስ ጌታ። ምክንያቱም እግዚአብሔር ብዙ ዓላማ አለው፣ ግን እሱን ነገር ግን እዚህ አድርገው ቁጭ ብላ ከዛ በኋላ አያስተኛ። ይኸውልህ የሚያደርገው ባህሪ ነው ያየሁት ያለው አያስተኛ። ታስቀምጠውና ጣላትፈህ ከዛ በኋላ ደግሞ ብራና ተገለጥ ታደርገዋል። እንደገና ታደርገዋለህ። ከዛ በኋላ እንደገና ጣጥፈህ ታስቀምጠዋለህ። በቃ አያስተኛ። ይሄ ነው የሚያደርገው። ከዚህ የተነሳ እረፍት የለም። ስለ ጌታ እረፍት የለም። የምትወረው መሆን አልቻልክም፣ እረፍት አይሰማህም። ብትተወው አያስተኛም፣ ምንም አይሰማህም። በቃ እርካታ የለም። ክብር ለጌታ ይሁን። እግዚአብሔር ግን ከዚህ በኋላ በኃይል ያወጣል። ከዚህ በኋላ በኃይል ያወጣል። እግዚአብሔር ለአንተ ስፍራ አዘጋጅቷል። ኢየሱስ ጌታ ነው። ለአንተ ትውልድ አዘጋጅቷል። ኢየሱስ ጌታ ነው። ሃሌሉያ። ዛሬ በዚህ ደግሞ ባረከ ተስማምተን ጸልያለን። ጌታ ሆይ ባረክ ነው። ከዚህ በኋላ በኢየሱስ ስም ብራናዎቹ ሁሉ ወደ ተግባር ስለሚወጣ አመሰግናለሁ። በቅናት ስለማያልቅ ዘመኑ ተባረክ። ስለሚወጣ አመሰግናለሁ። መፈታት ስለሚሆንለት ተባርካለሁ። መውጣት ስለሚሆንለት ተባርካለሁ። መፈታት ስለሚሆንለት ተባርካለሁ። መውጣት ስለሚሆንለት ተባርካለሁ። በጌታ በኢየሱስም ባረኩት። ሁሉን እስራትን በጣጠሰ ገደብ ያደረገበት ቅናቱ የመታ ቅናቱ በጣም ኃይለኛ የመታ ነገር ነው። እንድትል ያደረገ እግዚአብሔር ይህንን ነገር መልሼልሃለሁ ይላል። ሃሌሉያ። ዛሬ ተመለሰልኝ። እስከ ዛሬ ተመለሰልኝ። ዛሬ ቅናቱ ተመለሰልኝ። አሜን። ኢየሱስ ጌታ። ጌታ እግዚአብሔር ባረኩት። ዘመኑ ሁሉ ይባረክ በኢየሱስ ስም። ክብር ለኢየሱስ ይሁን። የእግዚአብሔር ነገር አያልቅም ወገኖች። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ጸልያለን። ክብር ለጌታ ይሁን። ማስካዲያላ ባጋዶላ በጎሻራ ባጋዲላ ባጋይ ጃዲላ ባሃዳላ ባጋይ ወገኖቼ እስኪ ለጌታ በቃ የተከፈተ ነገር ይኖራችሁ አያልቅም። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አሜን ነው። አሜን ነው። አሜን ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ራዲያላ ባጋይ ይመጣና ኢየሱስ ጌታ ነው። አንድ ቃል 2 ደቂቃ ውስጥ አነብና እንጸልያለን። ውስጤን እየቃጨለ ያለ አንድ ቃል አለ። ኤፌሶን 3 ላይ ያለ ቃል ኤፌሶን 3:16 ይህን ቃል እናንብበው። በጣም ውስጤን እየቃጨለ ነበር። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየሙበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንዲጠነክሩ፣ ቅድም ያነበብኩት ቁጥር 14 ነው። በኃይል እንዲጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጽና። ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑ ለማስተዋልም ከሚታወቀው ከሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እንግዲህ እኛ እንደ
የሚሰራው ኃይል መጥቶ ከምንለው ወይንም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ይሄ ጳውሎስ እንበረከካለሁ አለ። ለምን? የውስጠኛው የሰውነት ክፍል ጠንካራ ነው። ቴስት ምናምን ስመጣ ፈተና ስመጣ እንዳንሸራተት ማለት ነው። በዚህ ውስጥ ከተንሸራተተ ዋጋ የለው እና የውስጥ ሰውነታችሁ እስኪጎለብታል እስኪጠነክራል። ይሄ ካልጎለበተን ምን እንሆናለን? ራሳችሁን ጠይቁ። ውስጣችን ካልጎለበተ ጠንካራ ካልሆነ እግዚአብሔር ውስጣችን ስትሮንግ ካላደረገ ምንድን ነው የምንሆነው? ይህን የራሳችሁን ጠይቁ። ይህ ቃል በጣም ውስጤ ላይ ይመጣ ነበር። ኢየሱስ ጌታ እና ጳውሎስ የራሱን ስለ መለኮታዊ ፒክቸሩን ቁመናውን ከጨረሰ በኋላ ከኋላ ላሉት ገና እየተንገዳገዱ ላሉ አመኞች እንበረከካለሁ አለ። ለምን? እንዲጠነክሩ አለ። እና ኤፌሶንን ደግሞ በደንብ ሜዲቴት ማድረግ አለባቸው። ከተማዋ ላይ አደገኛ ጣዖት አለ። የሚያስጠላ የሕይወት ስርዓት ውስጥ የነበረ ከተማ ነው እና እንዲበረቱ አለ፣ እንዲጠነክሩ አለ። አሜን። ኢየሱስ ጌታ ነው። እስኪ ሕይወትን ጀመርኩ እንጂ በል አልጨረስኩም። ምንም ነገር ቢሆን በል ከብርሃኑ ጋር ከእግዚአብሔር ክብር ጋር ሪባን መቁረጥ ይሆንልኛል። አልፈራም በሉ። የጠራኝ በሉ የታመነ ነው። ደግሞም በሉ ያደርገዋል። እሱ ቅድም ያነበበው ሐዋርያት ሥራ ለጳውሎስ ባይዞ ተርኒንግ ፖይንቱ ነው። ለእናንተ አማርኛ ነው ቦታው። ለጳውሎስ ተርኒንግ ፖይንቱ ነበር። የጳውሎስ ባክግራውንዱ የተሰራው እዛ ጋር ደመስቆ ላይ ማለት ነው። ከፍ ያለ ነገር ሰምታችሁ ሼክ ማድረጋችሁ ከሆነ ችግር አለባችሁ። ኢየሱስ ጌታ ነው። እግዚአብሔር ውስጣችሁን ያጠንክረው። አንድ ነገር አለ። እስኪ እጃችሁን ልባችሁ ላይ ይሄ ምን ያህል እንደምትረዱ አላውቅም። እኔ ትንሽ ሃይላይት ነው የምሰጣችሁ እንጂ ቁጭ ብዬ የሚገባኝ ነገር ነበር። ያውላችሁ ብዙ ጊዜ የምጠቀመው ቃል አለ። እኛ ጥሬ ስጋ አይደለንም። ፓርተን ፍሪጅ ስጋው እንደ ስጋ ፍሪጅ ውስጥ አንቀምጥ፣ እንጋፈጣለን። ጳውሎስ ከብቶን እንቃትታለን አለ። ኢየሱስ ጌታ ነው። እስኪ ወደፊት በል ከክርስቶስ ጋር እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ውስጣቸው ሕያው ይሁን። ውስጣቸው ሕያው ይሁን። እግዚአብሔር አምላካችን ጳውሎስ ለኤፌሶን አማኞች እንደጸለየ እኔም እዚህ ላሉ አማኞች አንድ ጸሎት ሰማይ ሕጋዊ የሚያደርግ ጸሎት ጸልያለሁ። እግዚአብሔር ጉዞ ጀምረዋል። አንዳንዶቹ ጌታ ፓስፖርት አላቸው፣ አንዳንዶቹ ወረቀት አላቸው፣ አንዳንዶቹ ልጆች አላቸው፣ አንዳንዶቹ ሌላም ነገር አላቸው። እግዚአብሔር በመንገዳቸው ውስጣቸው እንደ አለት እንዲሆን ጸልያለሁ። ምንም ነገር ቢሆን እንኳን እንደ ሮም ወታደር እንዳይፈሩ፣ ፈሪ እንዳይሆኑ፣ እጅ እንዳይሰጡ፣ እንዳያጎበድዱ እግዚአብሔር አምላካችን ውስጣቸው አለት እንዲሆን ጸልያለሁ። ሕንፃው አልቆ እንደሚከፈት ውስጣቸው ጌታ ሆይ ቢልዲንግ እንዲደረግ ጸልያለሁ። ይሄንን ጸሎት ሰማይ እንዲቀበለው ጸልያለሁ። ውስጣቸው አለት ይሁን፣ በምንም ነገር እንዳይፈሩ እግዚአብሔር እኛ አሁን ጌታ ምንም አናመቻምችም። የጀመሩትን መንገድ፣ የጀመሩትን ሩጫ፣ የጀመሩትን ሕይወት እጅ እንዳይሰጡ በኢየሱስም ውስጣቸው አለት ይሁን። ውስጣቸው